Hello friends, how are you doing? This is Education for All channel. Today we learn about need and want. What is different between need and want? Need, want. ዛሬ የምንማረው ስለ need and want ነው። ብዙ ጊዜ need ሲባል ትሰማላችሁ፣ want ሲባልም ትሰማላችሁ። ብዙ ጊዜ ሰዎች በሚናገርበት ጊዜ በማኔጅመንት ትምህርታችሁ ላይ ሊሆን ይችላል፣ በኢኮኖሚክስ በተለያዩ ትምህርት ዘርፍ ላይ በምትማሩበት ጊዜ ሁማን ዋንት ኢዝ አንሊሚትድ ሲባል ትሰማላችሁ። ዛሬ ግን ስለ ኒድ እና ስለ ዋንት ምን ማለት ነው? ኒድ ማለት ምን ማለት ነው? ዋንት ማለት ምን ማለት ነው? መቼ ነው ኒድን የምንጠቀመው? መቼ ነው ዋንትን የምንጠቀመው? ይሄ ዋንት የሚባለው ለሁለቱም በዲክሽነሪ ላይ ሄዳችሁ በምታዩበት ጊዜ ለሁለቱም ዋንት ብትልም ኒድ ብትልም ፍላጎት ይላል። ሁለቱም ፍላጎት ነው ወይ? እንዴት ነው መጠቀም የምንችለው? ምን ትርጉም ልዩነት አላቸው? ኒድ ስል መፈለግ ይላል፣ ዋንት ስልም መፈለግ ይላል። ያንተ ግራሜር። ነገር ግን አሁን ኒድ ማለትና ዋንት ማለት ምን ልዩነት አላቸው የሚለው ነገር ዛሬ ግልጽ ባለ መልኩ እናያለን ማለት ነው። ስለዚህ ኒድ በምንልበት ጊዜ ኒድ ማለት መፈለግ ነው። እውነት ነው። ኒድ በሚባልበት ጊዜ መፈለግ ብቻ ሳይሆን የግድ የሚያስፈልገን ነገር ማለት ነው። ኒድ በምትልበት ጊዜ ኒድ የግድ የሚያስፈልገኝ ነገር፣ ፎር ኤግዛምፕል ሼልተር ሊሆን ይችላል፣ ፉድ ሊሆን ይችላል፣ ዋተር ሊሆን ይችላል። የግድ ያለ እሱ መኖር የማልችልበት በጣም የሚያስፈልገኝ ነገር በሚሆንበት ጊዜ ኒድ ነው የምጠቀመው። አይ ኒድ ዩ። አሁን ለምሳሌ በሰው ራሱ አንድ ሰው ለአንድ ሰው በጣም የሚያስፈልገው ከዛ ሰው ሌላ ሰው መኖር የማይችል ከሆነ አይ ኒድ ዩ ይላል። በጣም ታስፈልገኛለህ እኮ ለማለት ስፈልግ አይ ኒድ ዩ ወይም አይ ኒድ ዩ ማለት ትችላላችሁ። አይ ኒድ ዩ በጣም ታስፈልገኛለህ፣ ይፈልጋለሁ፣ በጣም ታስፈልገኛለህ ነው። ነገር ግን ዋንት ጋር አይደለም። አይ ዋንት ዩ ቢል አይ ይፈልጋለሁ ለማለት ነው። እንዴት ይጠቅመኛል ምናምን ነገር ማለት እሱ ያ ሰውዬ ቢኖር ባይኖር አይ ዋንት ዩ በሚልበት ጊዜ ችግር የለውም። ያኛው በዛኛው በተናጋሪ ላይ የሚፈጥረው ብዙ ተጽዕኖ የለውም ያ ሰውዬ። ነገር ግን አይ ኒድ ዩ በሚልበት ጊዜ በጣም ታስፈልገኛለህ፣ በጣም የሚያስፈልግ ነገር። ምክንያቱም ይሄ መሰረታዊ የሰው ልጅ ፍላጎት እንደሚባለው ይሄ ሼልተር፣ መጠለያ በሉ የምትበሉት ነገር፣ አንዳንድ ጊዜ በቃ የምትለብሱት ነገር። አሁን ለምሳሌ ሳይለብስ የሰው ልጅ መውጣት አይችልም። ይሄ ኒድ ነው፣ የግድ የሚያስፈልገው ነገር ነው። ልብስ ለምሳሌ ሳትለብስ አትወጣም፣ ሳትበላ አትውልም፣ ሳትጠጣ አትውልም። እንደዚህ መሰረታዊ የሆኑ ወሳኝ የሆኑ ነገሮች ላይ አይ ኒድ ነው የምትጠቀመው። ምናልባትም ዋንት በምትልበት ጊዜ ይሄ ኤክስትራ የሆነ ነገሮችን ተጨማሪ ፍላጎቶችን ሊያካትት ይችላል። ዋንት ይሄ ኒድ የምትለው ነገር ሁሉ አካቶ ነገር ግን ተጨማሪ ነገር ምናምን ነገር ይሄ የቅንጦት ነገሮችን ጭምር ዋንት ነው። ምክንያቱም ቅድም እንዳልኩት ሁማን ዋንት ኢዝ አንሊሚትድ እንደሚባለው ዋንት የምንለው በጣም ተጨማሪ የሆኑ ነገሮችን ፍላጎትን እንትን ልል ይችላል። አይ ኒድ ኮፊ ቢል አሁን አይ ኒድ ኮፊ ማለት ቡና መጠጣት የግድ ያስፈልገኛል ነው፣ ወይ ሊያመኝ ነው ካልጠጣው፣ ወይም ስራዬን ማስራት አልችልም ማለት ነው። አይ ኒድ ኮፊ ቢል ቡና ያስፈልገኛል፣ ቡና አስፈልጎኛል ነው። አይ ዋንት ኮፊ ቢል እንደው ቡና ቢጠጣ ደስ ይለኛል ነው። አይ ዋንት ኮፊ አይ ቡና ቢጠጣ ችግር የለውም ለማለት ነው። አሁን ለምሳሌ አይ ኒድ ኮፊ በሚልበት ጊዜ የግድ ቡና መጠጣት አለብኝ። ቡና መጠጣት መሰረታዊ ነገር ነው። አሁን ቡና መጠጣት አለብኝ ነው። ነገር ግን አይ ዋንት ኮፊ ቢል ቡና ቢጠጣ ደስ ይለናል፣ እንደ ቡና እንጠጣ እንደ ለምሳሌ ከፍሬንድስ ጋር ሆናችሁ ሳይድ ወክ ሊሆን ይችላል። የሆነ ነች ቦታ ምናምን ወክ እያደረጋችሁ የሆነ ቦታ ወይ እየተጫወታችሁ ሊሆን ይችላል። ቡና መጠጣት የግድ ያስፈልጓቸዋል አይደለም። ነገር ግን ዝም ብለህ ቡና እንደሆነ ጠጣ እንደ ለማለት ስትፈልግ ዋንትን ትጠቀማለህ። አይ ዋንት ኮፊ፣ ዊ ዋንት ኮፊ ምናምን። በዚህ ሰዓት ላይ ዋንት በምትልበት ጊዜ ምንድነው
ዝም ብሎ በቃ መፈለግን ነው፣ ፍላጎቴን ነው፣ በቃ እንደዚህ ምናምን ነገር ባደርግ ነው። ነገር ግን ኒድ በምትልበት ጊዜ የግድ መሰረታዊ ነገር የሚያስፈልገኝ ነገርን በምትናገርበት ጊዜ ኒድን ነው የምትጠቀመው። ለምሳሌ ኒድ ብለ ናውንን በምታስከትልበት ጊዜ አሁን ለምሳሌ አይ ኒድ ዩ ናውን። አሁን ለምሳሌ አይ ኒድ ዩ በጣም እፈልግሃለሁ ዛሬ አይ ኒድ ዩ። አሁን ለምሳሌ አንድን ሰው በሆነ ጉዳይ ላይ በጣም ፈልጋችሁት ከሆነ አይ ኒድ ዩ በአሜሪካ አክሰንት አይ ኒድ ዩ። አሁን ይሄ ዋይ እና ዲ አንድ ላይ በሚመጣበት ጊዜ በመጀመሪያ በአንድ ቪዲዮ ሰርችላችኋል። ይሄ አይ ኒድ ዩ የሚለው ነው። በብሪቲሽ አክሰንት ላይ አይ ኒድ ዩ ማለት ይችላል። ግን አይ ኒድ ዩ ካለ አሜሪካዊ የሆነው አይ ኒድ ዩ ምናምን ነገር ካለ በጣም ይፈልጋለሁ ዛሬ ታስፈልገኛለህ ነው አይ ኒድ ዩ በሚልበት ጊዜ ይሄ ኒድ ፕላስ ናውን ነው። አይ ኒድ ኮፊ በሚልበት ጊዜ ናውን ነው አይደል? አይ ኒድ ብለህ ኮፊ በምታመጣበት ጊዜ ኮፊ ማለት ናውን ነው። አይ ኒድ ዩ በምትልበት ጊዜ ዩ ናውን ነው። ስለዚህ አይ ኒድ ኮፊ በምትልበት ጊዜ የግድ ቡና ያስፈልገኛል ነው። የግድ ቡና ያስፈልገኛል። ነገር ግን አይ ኒድ ቱ ብለህ ቤዝ ቨርብ በምታመጣበት ጊዜ አሁን ለምሳሌ ቤዝ ቨርብ፣ ሩትን ቨርብ የሚባሉት ከዚህ በፊት እንትን ብያለሁ። ይሄ የመጀመሪያ ቪ1 የሚባሉ ቨርቦች ቨርብ ላይ ቪ1 አለ፣ ቪ2 አለ፣ ቪ3 አለ፣ ኤስ ፎርም አለ፣ አይኤንጂ ፎርም አለ። 5 አይነት ፎርሞች አሉ በአንድ ቨርብ ላይ። ከአምስቶቹ ፎርም ውስጥ አይ ኒድ ቱ ላይ ብቻ አይደለም ቱ ኢንፊኒቲቭ ቱ ቀጥሎ የሚመጣው ሁል ጊዜ ቤዝ ቨርብ ወይም ቪ1 ፎርም ኦፍ ቨርብ ነው የምንጠቀመው። ቤዝ ቨርብ ወይም ቪ1 ፎርም ኦፍ ቨርብን ነው የምንጠቀመው እና ስለዚህ አይ ኒድ ቱ ፕላስ ቤዝ ቨርብ በምታደርግበት ጊዜ እንዴት ነው መጠቀም የምትችለው ማለት ነው። ለምሳሌ አይ ኒድ ቱ ድሪንክ ኮፊ ቢል ቡና መጠጣት ያስፈልገኛል ነው። አይ ኒድ ቱ ብዬ ድራንክ ማለት አልችልም፣ ድሪንክስ ማለት አልችልም፣ ድሪንኪንግ ማለት አልችልም። አይ ኒድ ቱ ብያለሁ። አይ ኒድ ቱ በሚልበት ጊዜ ቤዝ ቨርብን ነው ድሪንክን ነው የሚያስከትለው። ድሪንክ አሁን ለምሳሌ ቨርብስ ላይ እነዚህ ነገሮችን በኮሚኒኬሽን ወቅት ላይ በጣም እንዳያስቸግረን ቨርብ ላይ ያሉ ነገሮችን ማወቅ አለብን። ለምሳሌ ሬጉላር ቨርቦች አሉ፣ ኢሬጉላር ቨርቦች አሉ። እንደዛው አምስቱ አይነት ቅድም የነገርኳችሁ አምስቱ አይነት እንዴት ነው። ለምሳሌ ሬጉላር ቨርብስ ላይ ቨርብ 1 ማን ነው? ቨርብ 2 ማን ነው? ቨርብ 3 ማን ነው? ቨርብ ኤስ ፎርም፣ ቨርብ አይኤንጂ ፎርም የትኛው? ለምሳሌ ኢት ብል ኢት ቨርብ 1 ነው መብላት ማለት ነው። ኤት ብል በልቻለሁ ነው ቪ ፎርም። ኢትን ብል ቪ3 ፎርሙ ነው ኢትን። ለምሳሌ አይ ሃቭ ኢትን። አሁን ሃቭ እና ሃዝን አስከትለ ኢትን ቪ3 ፎርም ኦፍ ቨርብን ነው የምትጠቀመው። ነገር ግን አሁን እየበላህ ከሆነ አይኤንጂ ፎርም ነው የምትጠቀመው። አይ አም ኢትኒንግ ማይ ላንች ብል አሁን እየበላሁ። ለምሳሌ ይሄ አይኤንጂ ፎርም አንድ ቨርብ ላይ አይኤንጂ ፎርም። ለምሳሌ ሺ ብትል ሺ እሷ ሺ ኢትስ ሄር ላንች ትላለህ። ኤስ ፎርሙ ማለት ነው። ይሄ ቨርቦች ላይ አምስቱ አይነት ቨርብ እነዚህ ናቸው። ሺ ኢትስ፣ ሂ ኢትስ። ለምሳሌ ባለፈው እንደነገርኳችሁ ለሲንጉላር ሳብጀክት ቨርባችን ኤስ ፎርም ነው የምንጠቀመው። ለምሳሌ ቨርብ ፕሉራል እና ሲንጉላር የለውም። ነገር ግን ከሲንጉላር ቨርቦች ጋር ምንድነው ከሲንጉላር ሳብጀክት ጋር የሚሄደው ኤስ ፎርም ነው የምንጠቀመው። ለምሳሌ ከፕሉራል ሳብጀክቶች ጋር የሚሄደው ቨርብ ያለ ኤስ ነው፣ ቤዝ ቨርብ ነው የምንጠቀመው። ስለዚህ አሁን ለምሳሌ ሺ ብላንክ ኮፊ ብል ኤ ድሪንክ ቢ ድሪንክስ ብል ሺ የሚለው ነገር ሺ ሂ ኢት የምትለው ነገር ሲንጉላር ስለሆነ ኤስ ፎርም ቨርብን ነው የምጠቀመው። ሺ ድሪንክስ፣ ሂ ድሪንክስ፣ ኢት ሬንስ። አሁን ለምሳሌ ዝናብ ብለህ ኢት ሬንስ ምናምን ነገር ኤስ ፎርም ሬንስ፣ ኤስ ድሪንክስ የሚለው ነገሮችን ኤስ ፎርም ኦፍ ቨርብን ነው የምንጠቀመው። ለምሳሌ ናውን ላይ እስን በምንጨምርበት ጊዜ ፕሉራል ነው። ናውን በተቃራኒ ነው።
አሁን ለምሳሌ ዶግ ብል አንድ ዶግ ነው። ዶግስ በሚልበት ጊዜ ፕሉራል እያረኩት ነው። ቨርብ ላይ ግን እንደዛ አይደለም። ለሲንጉላር ሳብጀክት ኢትስ ኤስ ፎርም ነው የምጠቀመው። ለፕሉራል ሳብጀክት ያለ ኤስ ፎርም ነው የምጠቀመው። ስለዚህ እሱን እነዚህ መሰረታዊ ነገሮችን ማወቅ ያስፈልጋል። ለምሳሌ አይ ኒድ ቱ ፕላስ ቤዝ ፎርም ቤዝ ቨርብ ብዬ ነው። ስለዚህ ዋት ዱ ዩ ኒድ ቱ ዱ ዋት ሳምበዲ ቢጠይቃችሁ ዋት ዱ ዩ ኒድ ቱ ዱ እንደው ምን ማድረግ ያስፈልጋችኋል? የግድ የሚያስፈልጋችሁ ነገር ምንድን ነው ያል ብሎ እየጠየቃችሁ ነው። ዋት ዱ ዩ ዱ ዋት ዱ ዩ ዱ ዋት ዱ ዩ ኒድ ቱ ዱ ዋት ዱ ዩ ኒድ ቱ ዱ ተብላችሁ በምትጠይቁበት ጊዜ ምንድን ነው የግድ የሚያስፈልጋችሁ? አይ ኒድ ቱ ስሊፕ። እንደው ለምሳሌ እንቅልፍ ምናምን ነገር እንደዚህ ፊታችሁ ላይ ተጫጭኖባችሁ በጣም ደግሟችሁ ምናምን ነገር ከሆነ አይ ኒድ ቱ ስሊፕ ትላለ። የግድ መተኛት ያስፈልጎኛል ነው። አይ ኒድ ቱ ኢት ልትል ትችላለ። የግድ ማብላት ያስፈልጎኛል፣ በጣም ርቦኛል። በጣም ርቦሽ ሆነ በጣም ተሪቤ ምናምን ነገር በጣም ርቦኝ የሆነ ስራ ላይ ቆይተ ወይም ስራ እየሰራ አንድ ቦሲ መጥቶ ዋት ዱ ዩ ኒድ ቱ ዱ ብል ዋት ዱ ዩ ኒድ ቱ ዱ ብል አይ ኒድ ቱ ኢት ትላለ። ማብላት ያስፈልጎኛል። ወይም ጠምቶ ሊሆን ይችላል። በጣም ጠምቶ ዋት ዱ ዩ ኒድ ቱ ዱ ተብለ በምትጠይቅበት አይ ኒድ ቱ ድሪንክ ዋተር። በአሜሪካ ዋደር ትላለ። እቺ ቲል ወደ ሶፍት ዲ መቀየር ዋተር ዋደር ዋተር ዋደር ባተር ባደር እንደሚሉት ላተር ላደር እንደሚሉት እቺ አሜሪካ አክሰንት ላይ ቲ በሚመጣበት ጊዜ ቲን ቀጥታ ወደ ሶፍት ዲ ነው የሚቀይሯትና እሷ ምትሆን። ስለዚህ what do you need to do I need to sleep መተኛት ያስፈልጎኛል፣ በጣም ደክሞኛል፣ በጣም እንቅልፌ ተጫጭኖብኛል። I need to eat በጣም ርቦኛል፣ ማብላት ያስፈልጎኛል፣ የግድ ያስፈልገኛል። I need to drink coffee ቡና መጠጣት I need to drink water ማለት ይችላል፣ መጠጣት ያስፈልጎኛል። መቼስ ይሄ አልኮሊክ ምናምን ነገር ከሆነ I need to drink beer አልኮል ማለት መቼስ ይሄ አልኮል ላይ ለግዠሪ ነገር ነው። እንደዚህ ነገር ላንጠቀም እንችላለን። የግድ ምናልባት ሱስ ምናምን ነገር የተጫጭነበት ሰው ካለ I need to drink beer ማለት ትችላላችሁ። I need to drink አልኮል ምናምን ነገር በተለይ ይሄ ሱሳችሁ በቃ መንቀሳቀስ የማይሰጣችሁ ሰዎች፣ በጣም የተጫጭነባችሁ ሰዎች I need to drink beer ምናምን ነገር ማለት ትችላለህ። ነገር ግን ኒድን የምትጠቀመው የግድ የሚያስፈልግ ነገር ነው። የግድ ያስፈልግሃል። እስካሁን ድረስ ዋንትን አላየንም። ዋንትን በኋላ እናያለን። ስለዚህ ኒድ ላይ ያለው ነገር ነው እያየን ያለ ነው። ስለዚህ I need to learn English ትላለህ። አሁን ለምሳሌ I need to learn English በምልበት ጊዜ እንግሊዝኛ መማር የግድ ያስፈልገኛል ነው። I need to learn English I learn to learn English እንግሊዝኛ መማር የግድ ያስፈልገኛል ነው። I need to learn English I need to give time myself ለምሳሌ I need to give time myself በምትልበት ጊዜ ለራሴ ጊዜ መስጠት አለብኝ ነው፣ የግድ ያስፈልገኛል። ለምሳሌ በጣም በስራ ቢዚ የሆኑ ሰዎች አሉ። በጣም በስራ ቢዚ የሆኑ ሰዎች፣ ቀን ማታ የሚሰሩ ሰዎች አሉ። የሆነ ኢንተርቫል ላይ እየሰሩ ይቆዩና ሰውነታቸው በጣም በሚደክምበት ጊዜ፣ በጣም ደክሟቸው ሰውነታቸው ዚሎ ራሳቸውን በሚያገኙበት ጊዜ ምን ይላሉ? I need to give time myself I need to give time myself ይላሉ። ለራሴ እስኪ ጊዜ ልስጥ፣ ትንሽ እንደው እረፍት ላገኝ ትንሽ ማለት ነው። እንደው ጊዜ ልስጥ፣ እንደው እረፍት ላገኝ ትንሽ ጊዜ ልስጥና ራሴን ልየው እስኪ ለማለት I need to give time to myself I need to give time myself ትላለህ። ስለዚህ ጊዜ ለራሴ ልስጥ ነው። I am so hungry I need to eat ትላለህ። ኒድ ላይ ነው እኮ እስካሁን ያየን ያለ ነው። I am so hungry በጣም ርቦኛል እኮ
I need to eat. I'm so hungry. I need to eat. You know? What do you need to do? What do you need to do? I need to eat. I need to drink. I need to go. I need to come. ማምጣት ይጠበቅብኛል። I need to go. ማሄድ ይጠበቅብኛል። የግድ I need play. መጫወት ይጠበቅብኛል። I need save money. ገንዘብ መቆጠብ የግድ ይጠበቅብኛል። You know, need. ስለዚህ ኔጌቲቭ በምታደርግበት ጊዜ እነዚህን ኔጌቲቭ በምትቀይሩበት ጊዜ I don't need coffee. አሁን ለምሳሌ I need coffee. ቡና የግድ ያስፈልገኛል። ቡና እፈልጋለሁ። I don't need coffee. ቡና አልፈልግም ነው። ቡና አያስፈልገኝም ነው። ቡና ግዴታ አይደለም ነው። ቡና እንደው ዝም ብዬ ነው እንጂ የሚጠጣው። I don't need coffee. ቡና አልፈልግም ነው። እታላ የቡና የግድ የሚያስፈልገኝ ነገር ሳይሆን ዝም ብዬ በቃ እንደው ጊዜ ለማግደል እንደው ጊዜ ለማሳለፍ ነው እንጂ የሚጠቀመው ቡና የግድ እንደው ያስፈልገኝ አይደለም። I don't need coffee ትላለ። I don't need coffee ኤላ I don't need to drink coffee ቱን በምታመጣበት ጊዜ I don't need coffee need ቀጥለ noun I don't need coffee. The second one is I don't need to drink coffee. ቡና መጠጣት የግድ የሚያስፈልገኝ ጉዳይ አይደለም። She doesn't need coffee. እሷ እኮ ቡና መጠጣት ግዴታዋ አይደለም ማለት ቡና መጠጣት ብዙም አትፈልግም ነው። She doesn't need coffee. She doesn't need to drink coffee ትላለች። She doesn't need to drink coffee. ቡና መጠጣት ብዙም እሷም ነው። I need you to come home. I need you to come home በምትልበት ጊዜ ለምሳሌ ወንድሜ ሊሆን ይችላል የሆነ ወይ አባቴ ምናምን ነገር ወይ እናቴ ልትሆን ትችላለች። ወደ ቤት እንዲመጣ ምናምን ነገር በምትጋብዝበት ጊዜ ወደ ቤት እንዲመጣ ስትጋብዝ I need you to come home። ስለዚህ እንድትመጣ የግድ እፈልጋለሁ ነው። ወደ ቤቴ እንድትመጣ የግድ እፈልጋለሁ በምትልበት ጊዜ I need you to come home። ነገር ግን I want you to come home ብትል I want you to come home እንድትመጣ እፈልጋለሁ። ያ ሰውዬ ቢቀርም ችግር የለውም። I want you to come home ብትል አሁን ወደ ቤቴ እንድትመጣ እፈልጋለሁ ነው። I want you to come home ብትል ወደ ቤቴ እንድትመጣ እፈልጋለሁ ነው። I need you to come home ብትል የግድ ወደ ቤቴ እንድትመጣ እፈልጋለሁ ነው። የግድ እፈልጋለሁ ወደ ቤቴ። አሁን ማለት I need you to come home በሚልበት ጊዜ I need you to come home የግድ ቤት እንድትመጣ እፈልጋለሁ። መቅረት ግን አይቻልም ነው። I need you በጣም ነው የሚፈልገው ነው። I want to come home. I need you come home በሚልበት ጊዜ አይ ወደ ቤት እንድትመጣ እፈልጋለሁ። ቀለል አድርገህ እንደዚህ አይ ወደ ቤት እንድትመጣ እፈልጋለሁ ነው። ወደ ቤት እንድትመጣ እፈልጋለሁ። አሁን ያ ሰውዬ ወደ ቤት ማምጣት ግዴታው አይደለም፣ የግድ አይደለም። እንደው ና ቡና እንጠጣለን ቤት ምናምን ነገር ሲባል እንደው ሰው እንደው ይመጣም አለ ማይመጣም አለ አይደል? I want ነው የምትለው በዛን ሰዓት ላይ የግድ የምትፈልገው ነገር አይደለም want በምትልበት ጊዜ። ነገር ግን I need you to teach me ብትል እንድታስተምረኝ የግድ እፈልጋለሁ ነው። I need you to teach me. I need you please አስተማሪ ሊሆን ይችላል ወይም ጓደኛ ሊሆን ይችላል ወይም በቅርብ የምታውቀው ሰው ምናምን ነገር ጥሩ ነገር የሚያስተምር ሰው ሊሆን ይችላል። ስለዚህ ያን ሰው የግድ በምትፈልግበት ጊዜ ምንድነው የምትለው? I need you to teach me. I need you to teach me እንድታስተምረኝ እፈልጋለሁ። I need you to teach you. I want you to teach me ቢል I want you to teach me እንድታስተምረኝ እፈልጋለሁ ነው።
አይ ኒድ ዩ ቱ ቲች ሚ ሲል የግድ እንድታስተምረኝ እፈልጋለሁ። የግድ እንድታስተምረኝ እፈልጋለሁ። ፕሊዝ እንደምንም አድርጎ ሰዓቱን አሬንጅ አድርጎ ያስተምርሃል ነው ያ ሰውዬ። አይ ኒድ ዩ ቱ ቲች ሚ ቢል የግድ ሰዓቱን አሬንጅ አድርጎ አንተን ሊያስተምር ይገባዋል ያ ሰውዬ። የግድ እየፈለግከው ነው። አይ ዋንት ዩ ቱ ቲች ሚ ቢል አይ ብታስተምረኝ መልካም ነው፣ እንድታስተምረኝ እፈልጋለሁ ነው ያ ሰውዬ። ቢያስተምሮ ባያስተምሮ ያ ተናጋሪው የሚፈልገው ቶን እንድንሄድ አይደለም፣ ግን እንዲያስተምረው ይፈልጋል። ነገር ግን ያ ሰውዬ ቢያስተምርም ባያስተምርም ብዙ ግድ አይለውም ማለት ነው። ብዙ ግድ አይለውም ወይም ብዙ ኢምፓክት የለውም ማለት ነው በሱ ላይ። ምክንያቱም አይ ዋንት ዩ በሚባልበት ጊዜ ስለዚህ አይ ኒድ ዩ ቱ ቶክ ሚ፣ አይ ኒድ ዩ ቱ ቶክ ሚ እንድታናግረኝ የግድ እፈልጋለሁ ነው። ወይ ቦስ ሆነ አንተ የሆነ ቦስ ሆነ በአንተ ስር ያለው ባለሙያ ሊሆን ይችላል፣ ወይም በአንተ ስር ያለው ሰራተኛ ሊሆን ይችላል። የሆነ ነገር ማይሆነው ነገር ወይ በሪፖርት ላይ ሊሆን ይችላል፣ ወይ በንግግሩ ላይ ሊሆን ይችላል፣ ወይ በሆነ ነገር ላይ የሆነች ነገር ተሳስቶ ያችን ልትገጽጸው ፈልገ በምትናገርበት ጊዜ I need you to talk me ትላለህ። I need you to talk me, I need you to talk me ምክንያቱም እንድታናግረኝ እፈልጋለሁ ነው። ቶኑ ራሱ እንድታናግረኝ እፈልጋለሁ የግድ ነው የሚፈልግ ይዛው። I need you to talk me at 7 o'clock at 1 o'clock ምክንያቱም በዚህ ሰዓት ላይ ላናግሪ እንድታናግረኝ እፈልጋለሁ። 8 o'clock ሊሆን ይችላል፣ 7 o'clock ሊሆን ይችላል፣ 1 o'clock 2 o'clock ሊሆን ይችላል። የግድ ይፈልጋል ያ ሰው ፈልጓል። ያን ሰውዬን የግድ የምትፈልገው ከሆነ ይችን ነው የምትጠቀመው። I need you to talk me, I need you to talk me, I need you to talk me ከዛ I need you to talk me, I need you to give me money. Oh my goodness, I need you to አሁን ለምሳሌ በጣም ከፍተኛ የሆነ ችግር ውስጥ ሆናችሁ አያምጣ ነው እንጂ አያምጣ የግድ ብር አስፈልጓችኋል። የግድ ብር ካስፈለጋችሁና የሆነ የሚያስቸግር ችግር ውስጥ ነው ነገር ሆናችሁ ብር ስትጠይቁ ምን አትሉ? I want you to give me money አትልም። እንደው ቀለል አድርገህ I want you to give me money አትልም። I need you to give me money ትላለህ። ፊት ራሱ በሚያዝን በቃ ያህል የምጠይቀው ሰውዬ በሚያሳዝን አኳኔ ነው ፊት ጭምር ራሱ እንደው አለ አይደለም እንደዚህ ምናምን ነገር እንትን በለ በቃ ችግሬ ውስጥ ላይ ያለው ችግሬ እንደው መናገር አያስፈልግም እንጂ እያልክ ፊቲ ራሱ ኤክስፕሬሽን ፌሻል ኤክስፕሬሽን መግለጽ መቻል አለበት። ይሄ ነገር I need you to give me money ትላለህ። Oh I need you to give me money, I need you የግድ ገንዘብ ያ ሰው የግድ መስጠት አለበት። በቃ እንደው ሌላ አማራጭ መፈለግ አለበት። ገንዘብ ከሌለው ራሱ ከሌላ ሰው ወስዶ ለዛኛው ሰውዬ መስጠት አለበት። Oh I need you to give me money ምናምን ነገር I need you to give me money ምናምን ነገር ትላለህ። እንደዚህ በምትልበት ጊዜ የግድ ገንዘብ እንዲሰጥ ትፈልጋለህ ማለት ነው። I need you ስለዚህ I want you to give me money በምትልበት I want you to give me money እንደው ገንዘብ እንዲሰጥ ይፈልጋለሁ ምናምን ነገር ዱዱ በዚህ ሰዓት I want you to give me money ምናምን ቢል I want you to give me money በሚልበት ጊዜ ገንዘብ እንድትሰጠኝ ይፈልጋለሁ ነው ገንዘብ እንድትሰጠኝ ይፈልጋለሁ ነው። ገንዘብ እንድትሰጠኝ ይፈልጋለሁ ዝም ብዬ በቃ ኖርማል ነው። ምን አጋጠመኝ ምን ሆንክ ምናምን ነገር ብሎ ቢጠይቅ አይ ኖርማል ነው። አይ ወለችው ገንዘብ ፈልጌ ነው እንደው ገንዘብ ልትሰጠኝ ይፈልጋለሁ ነው። I want you to give me money በምትልበት ጊዜ እንደው ገንዘብ ልትሰጠኝ ይፈልጋለሁ ነው። I need you to give me money በጣም ብዙ የግድ ነው። ያ ሰውዬ ገንዘብ አይሰጠው ያ ሰውዬ የሆነ
የሆነ ችግር ምናምን ነገር የሆነ ነገር ውስጥ ምናምን ነገር እንደሚወድቅ ነው፣ የሆነ ነገር እንደሚቸገር ነው፣ የሆነ ነገር እንደሚያመልጥበት ነው እየነገረ ያለው። አይ ኒድ ዩ ቱ ጊቭ ሚ መኒ አይ ዋንት ዩ ቱ ጊቭ ሚ መኒ ብል አይ ገንዘብ የተወሰነች ገንዘብ እንድትሰጠኝ ይፈልጋለሁ ነው። ስለዚህ የተወሰነች ገንዘብ እንድትሰጠኝ ይፈልጋለሁ ማለት ነው። ስለዚህ ኒድን በኔጌቲቭ በምናደርግበት ጊዜ ኒድንት ነው። ኒድንት ከዛ ኒድንት ካልን መቼስ ኒድንት ቢለ ቤዝ ቨርብን ነው የምናስከትለው። ኒድንት አይ ኒድንት ካም ማምጣት አይጠበቅብኝም ነው። it is not necessary to come ማለት ነው። I didn't come ስል I didn't come አሁን ለምሳሌ የሆነ ነገር ላይ ስራ ቦታችሁ ሊሆን ይችላል። በስራ ቦታችሁ ላይ እንደውም የማይመለከታችሁ ነገር ምናምን ነገር ቦታ ምናምን ነገር እንድትሄዱ ምናምን ታዛችሁ ምናምን ነገር ከሆነ I didn't come ነው የምትለው። ማምጣት አይጠበቅብኝም ነው። it is not necessary to come ማለት ነው። it is not necessary to come I didn't come your home ቤቲክ ማምጣት ግዴታ አይደለም ነው። I didn't come your home ብትል I didn't come your home to ቤቴ ምናምን ብሎ የሚያዝ ምናምን ነገር የሆነ ነገር የሆነ በቃ የሆነ መስሪያ ቤት ሊሆን ይችላል፣ የሆነ ስራ ቦታችሁ ሊሆን ይችላል። ወደ ቤቴ ሄደ ምናምን ነገር እንደዚህ ምናምን ነገር መተህ ውሰድ ምናምን ነገር ብሎ የሆነ ነገር ምናምን ናና ወደ ቤቴ መተህ ውሰድ ምናምን ብሎ በወሲብ ሊያዝ ይችላል። እንደዚህ በሚያዝበት ጊዜ I didn't come your home ማለት ትችላለህ። I didn't come your home ወደ ቤቴ ማምጣት ግዴታ አይደለም። ከፈለክ እዚያም ተስጠኝ ነው። ከፈለክ እዚያም ተስጠኝ። I didn't come to your home I didn't come your home ማለት ቤቲክ ማምጣት ግዴታዬ አይደለም ነው። ነገር ግን I didn't talk you I need you to talk you ብሎ ላናግር ይፈልጋለሁ ብል አንተ ደግሞ እሱ እንዲያናግር ምናምን ማትፈልግ ከሆነ ምን ትላለህ መሰለኝ? I didn't talk you አስፈላጊ አይደለም። አንተ እንድታናግረኝ አንተን ማናገር አስፈላጊ አይደለም ማለት ነው። I didn't talk you እንድታናግረኝ አስፈላጊ አይደለም። አልፈልግም እንድታናግረኝ። እሱ ይፈልጋለሁ ብሎ አላ አንተ የግድ ይፈልጋለሁ ስል የግድ አስፈላጊ አይደለም። አንተን ማናገር አስፈላጊ አይደለም ለማለት ስትፈልግ ነው። እቺ ነገር I didn't talk you ትላለህ። አንተን ማውራት አያስፈልገኝም ነው። ስለዚህ I need you to I want you to በምትልበት ጊዜ I need him to I want him to I need her to I want her to ብለህ to ማለት to ብለህ ቤዝ ቨርብ ነው የምታስከትለው። ቤዝ ቨርብ ነው የምታስከትለው። I need them to I want them to ብለህ ቤዝ ቨርብ ነው። I need them to come ማለት ይችላል። I need them to go I need them to talk I need them ይችላል። I want them to come I want them to go I want them to talk want እና need እንደዚህ የተለያዩ ነገሮች። want የግድ የሚያስፈልግ ነገር አይደለም፣ ግን ትፈልጋለህ የምትፈልገው ነገር ነው። ነገር ግን የግድ የሚያስፈልግ ነገር አይደለም። I want በምትልበት ጊዜ I need to talk me የግድ መፈለግ ነው። I need to talk me የግድ መፈለግ። I want to talk me በምትለው ግን መፈለግ ነው። የግድ የምትል ቃል የለችም። I want you to talk me I want you to talk me መፈለግ ሆኖ ሳለ I need you to talk me
አይ ኒድ ዩ ቱ ቶክ ሚ እንድታናገረኝ የግድ መፈለግ ነው። የግድ መፈለግ ነው። መፈለግ የግድ መፈለግ። ዋንት ማለት መፈለግ ነው። ኒድ ማለት የግድ መፈለግ ነው። ዋንት ማለት የሚያስፈልግ፣ ኒድ ስትል የግድ የሚያስፈልግ ነው። የግድ የሚያስፈልግ ቅድም ብያለሁ። ዋተር ሊሆን ይችላል፣ ሼልተር ሊሆን ይችላል፣ ፉድ ሊሆን ይችላል፣ ክሎዝ ሊሆን ይችላል። የግድ የሚያስፈልግ እና የሚያስፈልግ እንዶ ዋንት ማለት እንዶ የማያስፈልግ ነገር መፈለግ ሳይሆን የሚያስፈልግ ነው። ነገር ግን የግድ የሚያስፈልግ አይደለም። ኒድ በምትልበት ጊዜ የግድ የሚያስፈልግ ነው። ኒድ በምትናገርበት ጊዜ የግድ የሚያስፈልግ ነው። ስለዚህ ኒድ እና ዋንት ላይ ያለው ነገር በቃ ትንሽ ክሊር በሆነ መልኩ ቀርቧል የሚል እምነት ይኖረኛል። ስለዚህ ኒድ ዋንት፣ ለምሳሌ ኒዲቱ ዋንቲቱ ይሄ ከዚህ ጋር የሚሄደው አንድ አለ። ኦቱ የሚለው ራሱ ኒድ ዋንት ጋር ነው የሚሄደው። እሱ መፈለግ ነው ኦቱ። ስለዚህ አይ ኒድ ቱ ራይት ቡክ ብል I need to write book. I need to write book. I need to write book. መጽሐፍ ያስፈልገኛል የግድ ነው በቃ። I need to write book ይብል መጽሐፍ ያስፈልገኛል የግድ መጽሐፍ አለብኝ ነው። ፐብሊሽድ ማድረግ አለብኝ ማለት ነው። የግድ ነው ይሄ። I need to speak English. I need to speak እንግሊዝኛ መናገር ያስፈልገኛል የግድ ነው። It is very necessary. necessary ብቻ አይደለም። Not only necessary but also it is very necessary to speak English. I need to speak English. It is very necessary to speak English. ማለት ነው። ስለዚህ ኒድ ማለት ነው። ዋንት ማለት ነው። የግድ የሚያስፈልግ በሚለው ያዝ። የግድ የሚያስፈልግ ስለዚህ ዋንትና ኒድን በተለያዩ እንትን ላይ ይህን በሚመስል ሁኔታ አይተነዋል። ስለዚህ በሚቀጥለው በሌላ ርዕስ እስከምንገናኝ መልካሙን እየተመኘው ስለ ዛሬ ያዘጋጀሁት ይሄን ይመስላል። ቻናሉን ሰብስክራይብ ያላደረጋችሁት ቻናሉን ሰብስክራይብ አድርጉ። ለሌሎችም እንዲደርስ ላይክ፣ ሼር እና ኮሜንት አድርጉ የሚል የመጨረሻ መልእክት ይኖረኛል። መልካሙን ተመኘው። መልካም ጊዜ ይሁንላችሁ። Hello guys, how are you doing? This is Education for All channel. Today we learn about have versus have to, had versus had to. have እና have to በምንልበት ጊዜ ምን ማለታችን ነው? had እና had to በምንልበት ጊዜ ምን ማለታችን ነው የሚለው ነገር ነው የምናየው ዛሬ። እስኪ ስለዚህ have በምንልበት ጊዜ haveን በተለያየ ሚኒንግ መጠቀም እንችላለን። have ማለት ብቻ ብዙ ጊዜ I have, they have, you have, she has, it has, he has በምንልበት ጊዜ ይሄ አለው አላት ምናምን ነገር የሚለው ሚኒንግ እንዳለ ሆኖ have ማለት በሴንተንስስ ውስጥ በምንጠቀምበት ጊዜ having ለምሳሌ ያህል it ሊሆን ይችላል። I have my lunch ብል I have my lunch ብል ምሳዬን ይበላለሁ ማለት ነው። ለምሳሌ it ሊሆን ይችላል፣ ድሪንክ ሊሆን ይችላል፣ ቴክ ሊሆን ይችላል። ለምሳሌ ሻወር ምናምን I have a shower ማለት ይችላል።
አይ ሃቭ ኤ ኮፊ ማለት ትችላለህ። ድሪንክ ሊሆን ይችላል። ሌላ ሃቭን በምትልበት ጊዜ ሃቭ ምን ሊሆን ይችላል? አሁን ማለት የራስ በቃ። ስለዚህ አይ ሃቭ ኤ ካር ምክንያቱም የራስን ነገር ለማሳየት ምናምን ነገር የሆነ ፖሴሽኑን ለማሳየት አዎን የሆነ ነገርን ለማሳየት ሃቭን መጠቀም ይቻላል። ሌላ ኢንቫይት ሊሆን ይችላል። ሃቭ ታንክ ዩ ፎር ሃቪንግ ሚ። ለምሳሌ የሆነ ቦታ ላይ የሆነ ፕሮግራም ላይ ተጋብዛችሁ ኢንቫይት ማድረግን ታንክ ዩ ፎር ሃቪንግ ሚ፣ ምክንያቱም ስለጋበዝከኝ አመሰግናለሁ ለማለት ስትፈልግ ሃቭን ትጠቀማለህ። ሌላ ሃቭን ኤክስፒሪየንስ ላይ መጠቀም ትችላለህ። አይ ሃቭ 10 years work experience። አይ ሃቭ ኤክስፒሪየንስ ላይ ሃቭን መጠቀም ትችላለህ። ስለዚህ ሃቭ ሃዝ በሚባልበት ጊዜ እነዚህ አይነት ትርጉሞች አለ ሃቭ ላይ። ሃቭ ኮሌክሽን በምትማርበት ጊዜ አይ ሃቭ ብላስት፣ አይ ሃቭ እንደዚህ ምናምን ነገር በቃ ሃቭ በምትልበት ጊዜ በጣም ሃቭ በጣም ሰፋ ያለ ሚኒንግ ያለ ቃል ነው ሃቭ ብቻውን ማለት ነው። ስለዚህ ዛሬ የምናየው ሃቭ ቨርሳይስ ሃቭ ቱ። ለምሳሌ ሃቭ በምንልበት ጊዜ ምን እያለን ነው? አይ ሃቭ ሲል አለኝ፣ ዩ ሃቭ አለ፣ ዘይ ሃቭ አላቸው፣ ዊ ሃቭ አለን፣ ሺ ሃዝ አላት፣ ሂ ሃዝ አላት፣ ኢት ሃዝ አለው ለነገር ኖ ሃቭ በምትልበት ጊዜ። ነገር ግን ሃቭቱ በምትጠቀምበት ጊዜ እንዴት ነው? ሃቭቱ በምትልበት ጊዜ ሃቭቱ ሚኒንጉን አውቶማቲካሊ ይቀይረዋል። ሃቭቱ በምትልበት ጊዜ ፎር ኤግዛምፕል ሃቭቱ ማለት ይኖርብኛል ነው፣ ለግዴታ በቃ የግድ ያስፈልገኛል፣ የግድ ይኖርብኛል፣ እንደዚህ ማድረግ ይኖርብኛል ማለት ስትፈልግ ነው። ሃቭቱ በምትልበት ጊዜ እንደዚህ ማድረግ ምን ሆናል? ይኖርብኛል ነው። ሃቭቱ አይ ሃቭቱ ስፒክ እንግሊሽ፣ እንግሊዝኛ መናገር ይጠበቅብኛል፣ ይኖርብኛል ነው። አይ ሃቭቱ ስፒክ እንግሊሽ ይጠበቅብኛል ማለት ነው። ዩ ሃቭቱ ስፒክ እንግሊሽ እንግሊዝኛ መናገር ይጠበቅብሃል ነው። ዩ ሃቭቱ ስፒክ እንግሊሽ ብትል እንግሊዝኛ መናገር ይጠበቅብሃል ነው። ዩ ሃቭቱ ካም ኦን ታይም ብትል ዩ ሃቭቱ ካም ኦን ታይም በጊዜ መገኘት ይጠበቅብሃል ነው። አሁን ለምሳሌ ይሄ ከግዴታ ጋር ነው። ሃቭቱ ኦብሊጌሽን ነው፣ የሆነ ትዕዛዝ እየሰጠ ነው። ይሄን ባታደርግ ነገር ግን የሚከተል ነገር ይኖራል፣ ወይ ፓኒሽመንት ወይ የሆነ ነገር የሚከተል ነገር አለ። ዩ ሃቭቱ ካም ኦን ታይም ብትባል ጋይስ ዩ ሃቭቱ ካም ኦን ታይም ብባል አንድ ሰው እንደዚህ በሚናገርበት ጊዜ በጊዜ መገኘት አለብኝ። በጊዜ ካልተገኘ ነገር ግን የሚወሰድበት እርምጃ አለ ማለት ነው። ዩ ሃቭቱ ካም ኦን ታይም። ምክንያቱም ሃቭቱ በሚባልበት ጊዜ ነገር ግን እንደዚህ ማድረግ ይጠበቅብሃል፣ እንደዚህ ማድረግ አለብኝ፣ እንደዚህ ማድረግ አለብኝ። ዩ ሃቭቱ ለርን እንግሊሽ እንግሊዝኛ መማር ይጠበቅብሃል፣ እንግሊዝኛ መማር አለብኝ፣ እንግሊዝኛ መማር ይጠበቅብሃል። ነገር ግን ይህን ኔጌቲቭ በምናደርግበት ጊዜ እንዴት ነው? ለምሳሌ እንደዚህ ማድረግ ይጠበቅብሃል፣ እንደዚህ ማድረግ የለብህም፣ እንደዚህ ማድረግ አይጠበቅብህም ለማለት ነው። ዩ ዶንት ሃቭ ቱ ካም ኦን ታይም፣ በጊዜ መምጣት አይጠበቅብህም ነው። ዩ ሃቭ ቱ ካም ኦን ታይም ብባል ዩ ሃቭ ቱ ካም ኦን ታይም፣ በጊዜ መገኘት አለብኝ፣ በጊዜ ማምጣት አለብኝ። ነገር ግን ባትመጣ የሆነ ፓኒሽመንት ይከተልሃል ነው። ዩ ኖ ፓኒሽመንት፣ የሆነ ቅጣት ምናምን፣ የሆነ ነገር፣ የሆነ ቦሳችሁ ዩ ሃቭ ቱ ካም ኦን ታይም በሚልበት ጊዜ ምንድነው? በጊዜ ማምጣት አለብኝ፣ በጊዜ መገኘት አለብኝ። ካልተገኘ ግን እያለህ ነው፣ ከግዴታ ጋር ነው። ይህን ሴንተንስ ወደ ኔጌቲቭ በሚቀይበት ጊዜ ዩ ዶንት ሃቭ ቱ ካም ኦን ታይም፣ እንዲያው በጊዜ መገኘት የለብኝም፣ አይጠበቅብህም ነው። አታላ ኔጌቲቭ በምታደርግበት ዩ ዶንት ካም ቱ ኦን ታይም፣ በጊዜ ብትገኝ ባትገኝ እንዲያው በጊዜ መገኘት አይጠበቅብህም ነው። ምንም የመጣብህ ነገር የለም፣ በጊዜ መገኘት አይጠበቅብህም ነው።
I don't have to come እንዶ ማምጣት የለብኝም ነው። ቱ ነው የተጠቀምነው። I don't have to come I don't have to come on time ሊሆን ይችላል። I don't have to come simply እንደዚህ ብል ማምጣት አይጠበቅብኝም ነው። ለምን አልተገኘም? የሆነ ቦታ ተጠርታችሁ ወይ ስብሰባ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ነገር ግን እናንተን በማይመለከታችሁ ነገር ውስጥ ምናምን ተጠርታችሁ እንድትገኙ ምናምን ነገር የሆነ ሰምበዲ በሚያዝበት ጊዜ ቦስ ይሆናል ወይም ሌላ ነገር ሌላም አካል ሊሆን ይችላል። ነገር ግን መገኘት አለብኝ ምናምን ነገር ብሎ ለምን አልተገኘም ብሎ በሚጠይቅበት ጊዜ I don't have to come I don't have to come ማምጣት አይጠበቅብኝም። እንደዚህ በምትልበት ጊዜ ያ ነገር ቶታሊ ያ ሲቹዌሽኑ ያ ስብሰባ ወይም ያ አንተ እንድትገኝ የታዘዝክበት ነገር ቶታሊ አይመለከተኝም እያልክ ነው። I don't have to come በምትልበት ጊዜ ማምጣት የለብኝም፣ እንደዚህ አይነት ቦታ ላይ መገኘት የለብኝም። ነገር ግን አንተን ወይም የሆነ የሚያንኳስስ ነገር ወይም ያንተ ደረጃ የማይጠብቅ ነገር ወይም አንተ መገኘት እዛ ቦታ ላይ ያንተን ማንነትን ትንሽ እንትን ደስ የማይል ነገር ከሆነ I don't have to come ትላለህ። I don't have to come እዛ ጋር መገኘት የለብኝም ነው። I don't have to come ትላለህ። We don't have to come እዛ ጋር ማምጣት የለብንም ነው። ለብዙ ሰው we don't እኛ ምናምን ነገር we don't have to come ምክንያቱም ማምጣት የለብንም እዛ ጋር መሄድ የለብንም እንደዚህ ማድረግ የለብንም ለማለት ስትፈልግ ነው። ስለዚህ I don't have to speak English to ኢትዮጵያ እቺ ነገር አትባልም እንጂ እንዶ I don't have to speak English to ኢትዮጵያ ምክንያቱም በእንግሊዝ እንደ ኢትዮጵያ ውስጥ ሆኜ እንግሊዝኛ መናገር አይጠበቅብኝም ለማለት ስትፈልግ ነው። እንግሊዝኛ ማወቁ መናገሩ ምን ይጠቅመኛል? እኔ ኢትዮጵያዊ ነኝ፣ ኢትዮጵያ ውስጥ ነው የምኖረው። አማርኛ በሚነገር ሀገር ላይ እንግሊዝኛ መናገር አይጠበቅብኝም ምናምን ነገር ብዙም እንትን አይደለም ማለት ስትፈልግ I don't have to speak English to ኢትዮጵያ ትላለህ። ምክንያቱም I have to speak English እንግሊዝኛ መናገር ይጠበቅብኛል ነው ግዴታዬ ነው። በቃ እንግሊዝኛ መናገር አሁን ለምሳሌ ሳምዌር ወይም አሜሪካ ሊሆን ይችላል ወይም ዩሮፕ ውስጥ ሊሆን ይችላል ወይም የሆነ ቦታ ሄደ አማርኛ መናገር በማይችሉ ህብረተሰብ ውስጥ በምትቀላቀልበት ጊዜ you have to come you have to speak English ምክንያቱም እንግሊዝኛ መናገር ይጠበቅብሃል። አትሊስት እንግሊዝኛ መናገር ይጠበቅብሃል። you have to speak English have to አይታል have to ግዴታ ነው። has to ልትል ትችላለህ። she has to he she it በምትዘግበት ጊዜ has to ነው የሚባለው። ስለዚህ he has to speak English እንግሊዝኛ መናገር ይጠበቅበታል ነው። she has to speak English እንግሊዝኛ መናገር ይጠበቅባታል ነው። እንግሊዝኛ መናገር ይጠበቅባታል ነው። ማወቅ ይጠበቅባታል ነው። ምክንያቱም የምትናገረው የምትውለው ወይም ከነጮች ሊሆን ይችላል ወይም ሰንበዴ አማርኛ በማይነገር ሀገር ላይ ስለምትኖር እንግሊዝኛ መናገር ይጠበቅባታል ወይም ይጠበቅበታል ወይም ይጠበቅብናል ወይም ይጠበቅብኛል ማለት ይቻላል። I have to speak English, they have to speak English, we have to speak English, she has to speak English, he has to speak English ስላለ ሀዝንና ሀብን በዚህ በሲንጉላር ሰብጀክት እና በፕሉራል ሰብጀክት በመለየት እንደዚህ መናገር ይጠበቅብሃል። እንደዚህ ማድረግ አይጠበቅብህም። I don't have ብዙ ጊዜ እቺ don't ምክንያቱም ሀብን እና ሀዝን እንደ አክሽን ቨርብ በምንጠቀምበት ጊዜ እንደ አክሲለሪ ቨርብ እና እንደ አክሽን ቨርብ መጠቀም እንችላለን። ለምሳሌ እንደ አክሽን ቨርብ ሀብ በሚመጣበት ጊዜ እንደ አክሽን ቨርብ I have a car በሚልበት ጊዜ አሁን ለምሳሌ I have car በሚልበት ጊዜ መኪና አለኝ ነው። መኪና የለኝም ለማለት ሲፈልግ I have not car እንዳልልም ፕሊዝ ጥንቃቄ አድርጎ ምክንያቱም አክሽን ቨርቦች በሚመጡበት ጊዜ I eat we eat ምናምን
በሚልበት ጊዜ ዱ ቤት ሄደ ነው ዱን አምጥቴ አይ ዶንት ሃቭ ኤ ካር ነው የምትለው። ምክንያቱም አይ ዶንት ሃቭ ምን ልበላ አይ ዶንት ሃቭ ኤ ሹዝ ማለት ይችላል። አይ ዶንት ሃቭ ኤ ጃኬት ማለት ይችላል። አይ ዶንት ሃቭ ኤ ካፕ ኤ ሃት ማለት አይ ዶንት ሃቭ አይ ግላስ ምናምን ነገር ማለት ይችላል። ነገር ግን ምን ለማለት ፈልጌ ነው ይሄ ሃቭ እና ሃዝ እንደ አክሽን ቨርብ ወይም ሜን ቨርብስ ሆኖ በሚመጡበት ጊዜ ኔጌቲቭ በምታደርግበት ጊዜ ዱ ነው ቤት ሄደ ዶ ኖ ለማድረግ ዱ ቤት ሄደ ዱ ነው ምንቴ ናትን ተጠቅሜ አይ ዶንት ሃቭ ዘይ ዶንት ሃቭ ሺ ምናምን ነገር እያልክ ነው እንትን የምትጠቀሙ። ነገር ግን እንደ አግዚላሪ ቨርብ ወይም ሄልፒንግ ቨርብ ሆኖ በሚመጣበት ጊዜ ቀጥታ የፕሬዘንት ፐርፌክት ቴንስ ላይ እንደምትማሩት እዛን ጊዜ ናትን ያስከትላል። she has had shower ብል she has had a shower ብል የመጀመሪያው ሃዙ አግዚላሪ ቨርብ ነው ሄልፒንግ ቨርብ ማለት። ቀጥሎ ያለው had የሚያልኩት ሜን ቨርብ ነው። she has had a shower ብል አሁን እሷ ሻወር በቅርቡ ወስዳለች ለማለት ነው። የፕሬዘንት ፐርፌክት ቴንስ ላይ ሻወር በቅርቡ ወስዳለች። ነገር ግን የመጀመሪያ she has had በሚልበት ጊዜ የመጀመሪያው has አግዚላሪ ቨርብ ስለሆነ ሻወር አልወሰደችም በሚልበት ጊዜ ኔጌቲቭ ኢንዲኬተሩን ናትን ማስገባት ይችላል። ኖት ማለት ይችላላችሁ። ናትን ማስገባት ይችላል። she hasn't had a shower ማለት ይችላል። she hasn't had a shower ማለት ይችላል። ምክንያቱም እዚህ ላይ የመጀመሪያው ሃዝ እንደ አግዚላሪ ቨርብ ነው እንደ ሄልፒንግ ቨርብ ሆኖ ስለመጣ ነው ናትን ማስገባት የቻለው። ቀጥሎ ያለው ሜን ቨርብ ነው። ሜን ቨርብ ሆኖ ነው had የሚለው። ለምሳሌ I had ብል I had በሚልበት ጊዜ የመጀመሪያው ሃዷ ሄልፒንግ ቨርብ ናት። the next had is አግዚላሪ ሜን ቨርብ ነው። የመጀመሪያ አግዚላሪ ቨርብ ወይም ሄልፒንግ ቨርብ ነው። ቀጥሎ I had በሚልበት ጊዜ የሚቀጥለው ሃዱ አንደኛው ሃድ ከኋላ ያለው ሃድ ሜን ቨርብ ነው። በዚህ ወቅት ላይ ይሄ ሎንግ ታይም ፓስት ለመግለጽ ነው። በዚህ ወቅት ላይ ናት ኢንዲኬተር በሚያስቀምጥ ጊዜ I had ብያለሁ። I hadn't had ማለት ይችላል። ነገር ግን I had a car ብል I hadn't a car ማለት አይደለም። እዚህ ቦታ ላይ I had a car በሚልበት ጊዜ እንደ አክሽን ቨርብ ነው የሚመጣው። አክሽን ቨርብ በሚመጣበት ጊዜ ዶንት የሚለው ነው የምንጠቀመው። ስለዚህ ዶንትን ፓስ አድርጌ በሚጠቀምበት ጊዜ ምክንያቱም ይሄ I had a car ብያለሁ። had ማለት ፓስ ኢንዲኬተር ምክንያቱም ዶንትን የሚለውን ፓስ ላድርግ I didn't had አለለም። didn't ራሱ የቻለ ፓስ ስለሆነ I didn't have a car ነው የሚለው። I didn't have a car ነው የሚለው። ለምሳሌ I had a car ብያለሁ። I had a car ያልኩትን ኔጌቲቭ በሚያደርግበት ጊዜ I had a car ብዬ እንዴት አድርገ ነው ይሄን ኔጌቲቭ ማድረግ የምችለው? I had a car ብያለሁ። ምክንያቱም had የሚለው ነገር ፓስት ነውና መኪና ነበረኝ ነው። I had a car ማለት መኪና ነበረኝ። አይ መኪና አልነበረኝም ለማለት ነው። በአማርኛ በምናገርበት ጊዜ ቀላል ነው። መኪና ነበረኝ፣ መኪና አልነበረኝም ኔጌቲቭ ሳደርገው። ነገር ግን በእንግሊዝኛ ኔጌቲቭ በሚያደርግበት ጊዜ ዱ ቤት ሄጄ ድድን ነው የማመጣው። ለምን ፓስት ነው። አንድ አይ ድድን ብዬ ይሄ ዲድንት ቀጥሎ የሚመጣው ዲድም ሊሆን ይችላል፣ ዲድንት ሊሆን ይችላል። ምክንያቱም እሱ ቀጥሎ የሚመጣው ሜን ቨርብ ነው። ሩት ቨርብ ኦር ቨርብ ዋን ነው የሚጠቀመው። ምክንያቱም I had a house ቤት ነበረኝ፣ ቤት አልነበረኝም። I didn't have house ነው ማለት ነው። ምክንያቱም I not had ማለት አይቻልም። አግዚላሪ ቨርብ ሆኖ በሚመጣበት ጊዜ ቀጥታ ከዲድ ወይም ከዱ ወይም ዳዝ ሄደ አምጥቴ ነው ኔጌቲቭ ማድረግ የሚችለው። ኩዌሽን በምታደርግበት ጊዜ በተመሳሳይ ነው።
I had a car ወይም I had a house I had something በቃ የሆነ ነገር ለእናንተ የሚመቻችሁ ነገር ማጥቀስ ትችላላችሁ። I had ብላችሁ በምትናገሩበት ጊዜ ምንድነው እንትን የሚላል ብትሉ ምክንያቱም I had a house ብል ቤት አለኝ ቤት ነበረኝ ነው። በፊት I had a house በሚልበት ጊዜ ዛሬ ጊዜ ቤት የለኝም፣ በፊት ግን ቤት ነበረኝ ነው። I had house ብል ቤት ነበረኝ ነው። ምክንያቱም ይሄን question በሚያደርግበት ጊዜ question for በሚያደርግበት ጊዜ ቤት ነበረኝ እንዴ ቤት ነበረኝ እንዴ ትላለህ። አጋጣሚ ቤትን ሽጥ ያህል ወይ የሆነ ነገር አድርጌ በዚህ ሰዓት ላይ ወይ ተከራይት ምናምን ነገር ሳምበዲ ምናምን ነገር እጅ ላይ ሆነ ድሮ የነበረህን ቤት ስታስታውስ ወይ ቤት ነበረኝ እንዴ ቤት ነበረኝ እንዴ በምትልበት ጊዜ did I have did I had እንዳትሉ did I have a house እንዶ ቤት ነበረኝ እንዴ ነው you know። ስለዚህ have እና have ላይ have has እና had ፓስት ፎርሙ had ነው። ስለዚህ እነዚህ ሶስቶቹን በምትጠቀሙበት ጊዜ በጣም ብዙ የተለያዩ ሚኒንግ አለው። ነገር ግን እንደ አክሲለሪ ቨርብ እንደ ሄልፒንግ ቨርብ ለሆኖ ሊመጣ ይችላል። እንደ ሜን ቨርብስ or አክሽን ቨርብ አክሽን I run I eat I write I read እነዚህ አክሽን ቨርቦች በሚመጡበት ጊዜ አሁን ለምሳሌ I write እጽፋለሁ ነው፣ እየጻፍኩ ነው አይደለም፣ እጽፋለሁ ነው። I write I read አነባለሁ ነው። በማንኛውም ሰዓት በዚህ በፕሬዘንት ታይም ላይ በማንኛውም ሰዓት የምታደርገው አክሽኖችን አሁን ለምሳሌ ሲምፕል ፕሬዘንት ቴንስ ላይ በማንኛውም ሰዓት የምታደርገው ነገር የአክሽን ቨርብ የምትለው አክሽን ነው። ራይት ራን ፓንች ምናምን የሆነ ነገር በቃ የሆነ እንትን የምታደርጓቸው ነገሮችን በምትገልጽበት ጊዜ የምትጠቀመው አክሽን ቨርብስ ናቸው። እነዚህ አክሽን ቨርቦችን ኔጌቲቭ በምታደርግበት ጊዜ ቀጥታ ከዱ ቤት ሄደ ዶን የሚለው ነገር ተጠቅሜ ነው። I don't run I don't eat I don't drink I don't jump እንደዚህ ጃምፕ አክሽን ቨርብ ነው። ስለዚህ I don't jump I don't በምትልበት ጊዜ እንደዚህ አይነት አክሽን ቨርቦች ምናምን ነገር በሚሆንበት ጊዜ ዱ ቤት ምናምን ነገር እንደ ተጠቀማለህ። ኮስችን በምታደርግበት ጊዜ እነሱ ራሱ do I run do I eat do I drink do I sleep ነው። እንደዚህ አይነት አክሽን ቨርቦችን በደንብ አክሽን ቨርብ እና አክሲለሪ ቨርቦችን በደንብ ለይታችሁ ወቁ። በተለይ እንግሊዝኛ ተማሪ የሆናችሁ ሰዎች፣ እንግሊዝኛ ላይ ፈተና የምትፈተኑ ሰዎች፣ እንግሊዝኛ ለመናገርም ራሱ የምትሞክሩ ሰዎች፣ እንግሊዝኛ ላይ ምናምን ነገር አንዳንድ ምንድነው የሚባለው ኢንተርቪው ምናምን ነገር የምትቀርቡ ሰዎች እነዚህ ነገሮችን በጣም ይሄ አክሽን ቨርብ ምናምን ነገር አክሲለሪ ቨርብ ምንድናቸው ምናምን ነገር ማወቅ አለባችሁ። በትን አድርጋችሁ ካላወቃችሁ ራሳችሁን ለመግለጽ ራሱ ትቸገራላችሁ። ራሳችሁን ለመግለጽ ራሱ ምኑ ከምኑ ጋር ምናምን ነገር የሚሄደው ምናምን ነገር የሚለውን ለመናገር በጣም ብዙ ስለሚከብድ ነው። ስለዚህ ወደ ዋናው ነጥብ ልመለስና ስለዚህ have እና have to have ማለት አሁን ለምሳሌ ሲምፕሊ በሚጠቀምበት ጊዜ haveን ቅድም ነግራችኋለሁ፣ ማብላትም ሊሆን ይችላል፣ መጠጣት ሊሆን ይችላል። have ሌላ ምንድነው ኤክስፒሪየንስ ሊሆን ይችላል፣ ኢንቫይት ሊሆን ይችላል። ስለዚህ ቴክ ሊሆን ይችላል እንደ ሻወር ምናምን ነገር ለመውሰድ። ስለዚህ have እንደዚህ ሆኖ have to በምትልበት ጊዜ ነበረብኝ ነው፣ እንደዚህ ማድረግ ነበረብኝ፣ እንደዚህ ማድረግ ነበረብኝ፣ እንደዚህ መሆን ነበረብኝ። ኔጌቲቭ በምታደርግበት ጊዜ don't have ምክንያቱም እንደዚህ ማድረግ አልነበረብኝም፣ እንደዚህ ማድረግ አልነበረብኝም በምትልበት ጊዜ ለምሳሌ I don't have to speak English I don't have spend my money ምክንያቱም I don't have ምክንያቱም እንደዚህ ማድረግ የለብኝም፣ እንደዚህ ማድረግ አይጠበቅብኝም፣ ነገር ግን እንደዚህ ማድረግ አይጠበቅብኝም ለማለትም ስለዚህ have to ነው የምትጠቀመው። ስለዚህ he she it ከሆነ has to ነው የምትለው። ስለዚህ has to ለሁሉም ኔጌቲቭ የምታደርግበት she he it ብለህ ከዛ doesn't ነው ለምሳሌ ቅድም I we say you ብዬ don't ብዬ ምንድነው have ነው። ነገር ግን ይሄ ሲንጉላር ቨርብስ ምናምን ነገር በሚጠቀምበት ጊዜ he she it በሚልበት ጊዜ doesn't ነው። ቅድም ዶንን ቀጥሎ have እንዳልኩኝ doesn't ብዬ has ማለት አልችልም። she has a car
ሺ ሃዝ ኤ ሃውስ ብል ሺ ኔጌቲቭ በማደርግበት ጊዜ ሺ ዳዝንት ሃዝ ማለት አልችልም። ሺ ዳዝንት ሃቭ ነው። ለምሳሌ ሃቭ ሃዝ ሀድ ላይ ሃቭ ሃዝ ሀድ ላይ ዘሜ ምንድነው ሩቴን ቨርቡ ሃቭ ነው። የመጀመሪያ ግሱ ሃቭ ነው። ስለዚህ ይሄ ዳዝን ቀጥለው ድንትን ቀጥለው ዱን ቀጥለው የሚመጣው ቨርብ ቀጥታ ሩቴን ቨርብ ነው። የመጀመሪያ ግሱ ነው። ስለዚህ ሃቭን ነው የምትጠቀመው። አሁን ለምሳሌ ሂ ሃዝ ኤ ካር ነው የምትለው። ሂ ሃዝ ኤ ካር ነው የምትለው። ኖርማሊ ሲምፕል ፕሬዘንት ላይ ኔጌቲቭ በምታደርግበት ጊዜ ሂ ዳዝንት ብዬ ሃዝ አልልም፣ ሃቭ ነው የምለው። ለምን? ሃዝ እና ሃቭ የመጀመሪያው ሩቲን ቨርቡ ሃቭ ስለሆነ ነው። አሁን ብዙ ጊዜ የሚሳሳቱ ሰዎች ሂ ሃዝ ስለሚባል ብቻ ኔጌቲቭ በሚሆንበት ጊዜ ሺ ሃዝ ለምሳሌ ነበራቸው እንዲህ ነበራት ምናምን ነበረው ምናምን ነገር በምትልበት ጊዜ ምናምን አለው አላት ምናምን በምትልበት ጊዜ ሃዝ መጠቀም ትችላለህ። ነገር ግን ኔጌቲቭ በምታደርግበት ጊዜ ምንድን ነው? ቅድም ነግራቸዋለሁ። ሺ ናት ሃዝ እንዳትሉ። ሃዝ እዚህ ጋር ሜ ቨርብ ወይም አክሽን ቨርብ ነው። ስለዚህ ኔጌቲቭ በምታደርግበት ጊዜ ሺ ዳዝንት ሃቭ ነው የምትለው። ዳዝንት ቀጥሎ ሃዝ መቀመጥ በፍጹም አይችልም። ዲድንት ተብለ ሃዝን ማስቀመጥ አትችልም። ዳዝንት ዲድንት እነዚህ ቨርቦች ተከትሎ የሚመጣው የሩቴን ቨርብ ነው። ስለዚህ ሩቴን ቨርብ በምትጠቀምበት ጊዜ ኦልዌይስ አሁን ለምሳሌ ሲምፕል ፕሬዘንት ላይ ሃዝ ያልካትን እዚህ ጋር አንተ ሃዝ ምናምን ብትል አውቶማቲካሊ ግራማቲካል ኢረር ነው የሚያስከትልብኝ። ስለዚህ እነዚህ ነገሮችን በምትጠቀሙበት ጊዜ በጣም ጥንቃቄ። ሺ ዳዝንት ሃቭ ቱ ካም ቱዴይ። አሁን ሺ ዳዝንት ሃቭ ቱ ካም ቱዴይ። ሺ ሃዝ ካም ቱዴይ። አሁን ለምሳሌ ዛሬ ማምጣት ይጠበቅባታል። አሁን ለምሳሌ አሁንች ወይ ኢሊቲ ልትሆን ትችላለች፣ ወይ ዘመዴ ልትሆን ትችላለች። ዛሬ ለአንድ ጉዳይ ምናምን ነገር ፈልገሃት ዛሬ ማምጣት ይጠበቅባታል ምናምን ነገር በምትልበት ጊዜ ሺ ሃዝ ካም ቱ ቱዴይ ምናምን ነገር ልትል ትችላለች። ለምሳሌ ይሄን ኔጌቲቭ በምታደርገው ጊዜ ማምጣት አይጠበቅባትም። ወይም የቲቢዚ ልትሆን ይችላል፣ ወይ የሆነ ነገር ማለት ስራ የሚበዛባት ሊሆን ይችላል። ምክንያቱም ሰምበዲ እንደዚህ ማምጣት ይጠበቅባታል ስል አንተ ደግሞ እዛ ከሱ ጋር አብረህ ነበር ነው አረ ማምጣት አይጠበቅባትም ምናምን ነገር በምትልበት ጊዜ ሺ ዳዝንት ሃቭ ቱ ካም ቱዴይ። ሺ ዳዝንት ሃቭ ቱ ካም ቱዴይ ነው የምትለው። ምክንያቱም እንዲህ ይጠበቅባታል። አሁን ለምሳሌ እንደዚህ አይነት ሃቭቱ ሃዝቱ በምትልበት ጊዜ የሆነ ፓኒሽመንት ወይም ቅጣትን የሚያስከትል ነገር ነው፣ የሆነ ግዴታ ምናምን ነገር የሚያስከትል በሚሆንበት ጊዜ እንደዚህ አይነት ሃቭቱ ሃዝቱን መጠቀም ይቻላል። ስለዚህ ይሄን ለግዴታ ከሆነ ደግሞ እንደዚህ ምናምን ነገር አንድ ሰው ሊገደድ አይገባውም። እንደዚህ አይነት ነገር ግዴታ የለበትም ምናምን ነገር በሚሆንበት ጊዜ ዶን ዳዝንት የሚለው ነገር በመጠቀም አፍራሽ ማድረግ ይቻላል። ምክንያቱም እነዚህ አይነት ነገሮች በጣም ወሳኝ ነው። ለምሳሌ ዱ አሁን ለምሳሌ ኮስችን ፎር በምናደርግበት ጊዜ ዱ ዩ፣ ዱ ዜ፣ ዱ ዊ፣ ዱ አይ ነው። ዱ ዩ ሃቭ ፔን። አሁን ለምሳሌ ሰንበዲ ምናምን በምጠይቅበት ጊዜ ዱ ዩ ሃቭ ኤ ፔን። አሁን ሃቭ ኤ ፔን፣ አይ ሃቭ ኤ ፔን፣ ዩ ሃቭ ኤ ፔን፣ ዩ ሃቭ ኤ ቡክ ምናምን ነገር ሃቭ ኤ ቡክ። ብዙ ጊዜ ሰዎች የሚሳሳቱት ሃቭ ኤ ቡክ ላሉ በጉልበት ምናምን ነገር ኮስችን ፎርም ለማድረግ ይሞክራሉ። ኮስችን ፎርም በሚደረግበት ጊዜ ቀጥታ ከዱና ከዳዝ ከዲድ ዱ ቤት ሄዳችሁ አምታችሁ ዱ ዩ ሃቭ ነው። ብዙ ጊዜ የምትሰሙት ነገር ነው። ይሄ ኮመን ኢረር ምናምን ኮመን ሚስቴክስ የሚባሉ they have money ብትል
ሞኒ ማለት ትችላለህ። they have money ብትል ገንዘብ አላቸው። ገንዘብ አላቸው ነው have money they have money ይህ ነው ብሉት ብዙ ጊዜ ሰምታችሁ እንደ do they have money do they have money do they have money ነው ዱን ተጠቀምና በቀላሉ አንተን ትላለህ። ስለዚህ somebody do you have to speak English do you have to speak English በሚልበት ጊዜ መልስ በምትሰጠው yes I do። ለምሳሌ በዱ የተጠየቀው መልስ በምትመልስበት ጊዜ በዱ ነው የምትመልሰው yes I do do you have to speak English do you have to speak English ብሎ somebody በምጠይቅበት ጊዜ መልስ በምትሰጠው yes ፖዚቲቭ መልስ ነው በምትመልስበት ጊዜ yes I do ነው። ኔጌቲቭ በምታደርግበት ጊዜ no I don't no I don't yes I do no I don't ነው የምትለው no I don't ነው የምትለው። ኔጌቲቭ በምታደርግበት ጊዜ እንደዛ ነው። does he have to ብለህ auxiliary verb does he have to ብለህ auxiliary verb does it have ብለህ to auxiliary verb ነው የምትጠቀመው። ስለዚህ ይሄ have to have አለኝ አላት አለው have to ነበረበት እንደዚህ ምናምን ነገር ይኖርበታል ምናምን ነገር ለማለት የምንጠቀመው ነው። ስለዚህ ሀድን ስለ ሀድ ትንሽ ነገር ተጨማሪ ማድረግ ፈልጋለሁ። ለምሳሌ ሀድ versus had to ብያለሁ። ስለዚህ I had በሚልበት ነበረኝ we had ነበረ you had ነበረ እንተ ነበረ። ነገር ግን ኔጌቲቭ በማያደርግበት ጊዜ እንደዚህ አይነት ነበረኝ ምናምን ነገር በሚል ኔጌቲቭ I had a car ስል መኪና ነበረኝ። I didn't have a car ነው የምለው። I had a car ስል መኪና ነበረኝ። I didn't have a car እንዳትል I didn't have a car። ለምሳሌ ሁለት ፓስት ኢንዲኬተር አንድ ላይ ያመጣል። didn't የሚለው ራሱ ፓስት ስለሆነ ከዛ ቀጥላችሁ didn't የሚለው hadን ፓስትን ማጥተው didn't ፓስት ነው ራሱ ፓስት ኢንዲኬተር ነው ፓስት ነው። ቀጥሎ I didn't ብላችሁ had a car እንዳትሉ had መሆን አይችልም። I didn't ካላችሁ በኋላ have ነው ሩት ቨርብ ነው የመጀመሪያ ቨርብ ነው የሚመጣው። ይሄ ቨርብ ዋን የሚባለው ነው የሚያስከትለው። ስለዚህ I had a car መኪና ነበረኝ። I didn't have a car መኪና አልነበረኝም። ምን ነው we didn't have a car መኪና አልነበረኝም። we didn't ማለት ትችላላችሁ አሜሪካን አክሰንት we didn't ማለት ትችላላችሁ ብሪቲሽ አክሰንት we didn't have a car ማለት ይቻላል። ስለዚህ you didn't have they didn't have ነው have ነው didn't ቀጥሎ have ነው። ምክንያቱም didn't ራሱ past ነው። ምክንያቱም I had በሚልበት ጊዜ ነበረኝ they had ነበራቸው we had ነበረን he had ለሂም ለሺም ለኢትም had ነው። በቃ ለሃዝም ለሃዝ ለሁለቱ ፓስት ፎርም had ነው። ስለዚህ had ስለሆነ he had she had we had they had you had I had ማለት ይችላሉ። ስለዚህ ለሁለቱም had ነው የሚሆነውና ነገር ግን ዋና እኔ ለመናገር ይፈልጉ I had to በሚልበት ጊዜ ነው። I had to ነበረብኝ ነው። እንደዚህ ማድረግ ነበረብኝ ነው። has to have to አንድ ላይ has to ቅድም አይተናል፣ have to አይተናል። ስለዚህ ለhas to እና ለhave to ፓስት ፎርሙ had to ነው። has to or have to ሁለቱም has to ሊሆን ይችላል። have to የተጠቀምነው ፓስት በምናደርግበት ጊዜ had to ነው የምንለው። had to
እንደዚህ ማድረግ ነበረብኝ ነው ፓስት ላይ had to ነው። ስለዚህ I had to ነበረብኝ I had to you had to በምትልበት ጊዜ ነበረብኝ we had to ነበረብኝ they had to በምትልበት I had to you had to talk me you had to talk me you had to talk me የሚልበት ጊዜ ምንድነው ልታናግረኝ መናገር ነበረብኝ ነው መናገር ልትነግረኝ ነበር መናገር ነበረብኝ አልነገርከኝማ መንገር ነበረብኝ ነው መንገር ነበረብኝ you had to talk me ነገር ግን she had to she had to past ላይ present ላይ ምንድነው she has to ነው ያለው she he ላይ has to ነው ያለው she has to come on time he has to come on time ብለናል they have to come on time we have to come on time I have to come on time ብያለሁ ነገር ግን እኔ ሁለቱን ፓስት ሳደርገው had to ነው የምጠቀመው had to በምጠቀምበት ጊዜ she had to I had to they had to you had to he had to ለሁሉም ሳብጀክት had to ነው ፓስት ላይ had to ነበረብን had to ነበረብን ለማለት ነው had to ኔጌቲቭ በምናደርግበት ጊዜ I didn't have to no. we didn't have to she didn't have to he didn't have to didn't ብለ have to ነው የምትለው ሽም ሆነ ሂም ሆነ ዊም ሆነ ዘይ ሆነ አይ ሆነ ዩ ሆነ yes guys had to ነው የምትጠቀመው ኔጌቲቭ በምታደርግበት ጊዜ didn't ብለ have to ነው ኔጌቲቭ በምታደርግበት ጊዜ have to ነው had to የነበረችውን have to ለምሳሌ didn't ስለመጣ didn't pass ይሄ ምንድነው didn't past ነው የሚገልጸውና ስለዚህ ኔጌቲቭ በማድረግበት ጊዜ didn't ሳመጣ had to የነበረውን have to ነው የሚያደርገው አውቶማቲካሊ have to ያደርገዋል ስለዚህ በዚህ ላይ በጣም ጥንቃቄ አድርጉ ምክንያቱም I had to they had to we had to you had to she had to he had to ብል ኔጌቲቭ በሚያደርግበት ጊዜ I didn't ብዬ had to አልልም have to ነው የሚለው I didn't have to she didn't have to he didn't have to they didn't have to you didn't have to ነው የምትለው you didn't have to ነው የሚሆነው ይሄ ግራመር ህግ ነው በቃ የግራመር ህግ ስለሆነ ንግግራችን ያማረ እንደሆነ ንግግራችን በቃ ይሄ ግራማቲካሊ ችግር የሌለው ንግግር ለመናገር በምንፈልግበት ጊዜ እነዚህ ነገሮችን በጣም ጥንቅቅ አድርገን ማወቅ አለብን ብዙ ጊዜ እኔ እንትን አንድ ሁለት ቪዲዮዎች ላይ ራሱ አካትቸዋለሁ ይሄ አክሲለሪ ቨርብ እና ሜን ቨርቦችን አሁን ለምሳሌ አክሽን ቨርብ እና ነገር በሚመጣበት ጊዜ ሲምፕል ፕሬዘንት ቴንስ ላይ አክሽን ቨርብ በሚመጣበት ጊዜ ቀጥታ እንደዚህ አደርጋለሁ እንደዚህ አድርጎ ሳብጀክትን አስከትለ አክሽን ቨርብን ነው የምታስከትለው ሳብጀክት ቀጥሎ አክሽን ቨርብ ነው ቀጥታ የሚመጣው ምክንያቱም ቅድም እንደነገርኳችሁ አኢት አይራን አይስሊፕ ምክንያቱም እንደዚህ አይነት አክሽን ቨርብ በሚመጣበት ጊዜ ምንድነው ሳብጀክት ቀጥሎ ይመጣል እነዚህ አክሽን ቨርቦች በምንጠቀምበት ጊዜ ኔጌቲቭ በምታደርግበት ጊዜ ምንድነው የምታደርገው ቀጥታ ናት የሚለው ኢንዲኬተር ማስገባት አትችልም ምክንያቱም ከዱ ቤት ሄደ ወይ ዶንን ወይ ዶንት ወይ ዳዝንት የሚለው ነገር አንተ ነው ኔጌቲቭ የምታደርጋቸው እነዚህ አክሽን ቨርብ ላይ የሚገለጹ ሲምፕል ፕሬዘንት ላይ ለምሳሌ እንደ አክሽን ቨርብ ምናምን ነገር የሚመጣው ለምሳሌ አይ ሃቭ አይ ሃዝ ምናምን ነገር እንደዚህ ነገር አለ ምናምን ነገር የሚለው ነገር ጭምር እንደዛ ነው የምናደርገው
ኮስችን በምናደርግበት ጊዜ እንደዚህ አይነት ነገሮችን ከዱና ከዳስ ጋር ነው ኮስችን ማለት ዱ አይ ሃቭ ዘ ዱ ዘ ሃቭ ዱ ዊ ሃቭ ዱ ዳስ ሺ ሃዝ ዳስ ሂ ሃዝ አይታላ ራሱ ዳስ ቢለ ዳስ ቢለ ሃዝ አትለ ዳስ ቢለ ሃቭ ነው ለሁለቱ ሺም ሆነ ሂም ሆነ ዳስ ሂ ሃቭ ዳስ ሺ ሃቭ ምክንያቱም እንደዚህ አይነት ግራማቲካሊ አውቶማቲካሊ ቼንጅ የሚያደርጉ አሁን ለምሳሌ ዳዝ የሚለው ነገር ሲንጉላር ምናምን ነገር የሆነ የሚገልጽ ነገር ነው። ነገር ግን ይሄ ሃዝ እና ሃቭ ላይ ሃዙ ሲንጉላር ነው የሚገልጽ ነው። ሃቡ ፕሉራል ሳብጀክቶች ጋር የሚሄድ ነው። ነገር ግን ዳዝ በምትጠቀምበት ጊዜ ከሲንጉላር ጋር ሳብጀክት ጋር የሚሄደውን ሃዝናት መጠቀም አይችልም። ለሁለቱም ሃቭን ነው የምትጠቀመው። ለሁለቱም ሃቭን ነው። ለምሳሌ አሁን ለምሳሌ ከፕሉራል ሳብጀክት ጋር የሚሄደው አይ ዊ ዘይ ዩ በትል ኮንሲን በምታደርግበት ጊዜ ዳዝ ማለት ዱ ነው የምትለው። ለነዚህ ካለ ለፕሉራል ዱ ካልክ በኋላ ዱ ዩ ሃቭ ሶ ሃቭ 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 መጀመሪያም ሃቭ ነው ችግር የለውም። ነገር ግን ሲንጉላር የሚሆነው በሚቀየርበት ጊዜ ነው። አሁን ቅድም እንዳልኳችሁ ሃዝቱ ብዬ ሃቭቱ ብዬ ፓስት በማድረግበት ጊዜ ለሁሉም ሳብጀክት ሃድቱ ነው የሚለው። ሃድቱ ነው። ሃድቱ የሚለው ኔጌቲቭ በማድረግበት ጊዜ ምንድነው? ዲድን ዲዲን ወይም ዲዲንት ማለት ይችላል። ዲዲን ዲዲንት ብዬ ሃድ የሚለው መጠቀም አልችልም። ለሁሉም ሳብጀክት ሃቭ ነው የምጠቀመው። ዲዲንት ሃቭ ቱ ነው የሚለው ለሁሉም ሳብጀክት ዲዲንት ሃቭ ቱ ነው የሚለው ነው መጠቀም የሚችለው። ስለዚህ እነዚህ ነገሮችን በምትጠቀሙበት ጊዜ እንዴት ነው ማን ከማን ጋር ይሄዳል? አሁን ለምሳሌ ሲምፕሉ ነገር ሲምፕሊ በቃ ራሳችሁን ግለጹ፣ ለራሳችሁ አውሩ ምናምን ነገር ወይም የሆነ ሰንበዴ ምናምን ነገር ለሰንበዴ ተናገሩ ምናምን ነገር። አሁን ለምሳሌ አንድ ሰው ምናምን ስለ ጓደኛችሁ ምናምን ነገር አይ እንደሱ ምናምን ነገር እንደዚህ ነው ይሄ አለው ይሄ የለው ለማለት ስትፈልግ ያዝ he ምንድን ነው doesn't have a house you know ምክንያቱም ቤት አለው እንደው በእንግሊዝኛ ምናምን ነገር በምናገርበት ጊዜ እንዲህ ቤት አለው ቤት የለውም ምናምን ነገር የሆነ ምናምን ነገር የሆነ ነገር ምናምን ነገር በምንልበት ጊዜ እነዚያን ነገሮችን ማወቅ አለብን። ነገር ግን ጀነራሊ እኛ በእንግሊዝኛ የሆነች ነገር መናገር በምንችልበት ጊዜ በእኛ ሰራውንዲንግ በቃ ቤታችን ላይ በቅርበት ምናምን ነገር የምናያቸው ነገሮችን በማየት እንግሊዝኛችን ትንሽ ማስተካከል አለብን። ነገር ግን መጀመሪያ እኔ ያለውበትን ሰራውንዲንግ በእንግሊዝኛ ማወቅ አለብን። እንግሊዝኛ ስለ ግራመር የትልልቅ እንትሮችን ኮሎኬሽንስ ምናምን ነገር መፍለጥ ሳይሆን መጀመሪያ ሰራውንዲንግ ላይ ያለኝ ነገር አሁን የለበስኩት ነገር ይሄ ምን ይባላል በእንግሊዝኛ? ይሄ ምን ይባላል? ይሄ ጣቶች ምን ይባላሉ? ይሄ ምን ይባላል? ይሄኛው ምን ይባላል? ይሄ ምን ይባላል ብዬ ከሰውነቴ ይጀምራሉ። ሙሉ ከለበስኩት ከዚህ ከሰውነቴ ምናምን ነገር ይሄ ምን ይባላል? ይሄ ምን ይባላል? ይሄ ምን ይባላል የሚለው ነገር ማጥናት አለብኝ መጀመሪያ። ከዛ በኋላ ያለው በቤቴ ውስጥ ያለው ነገሮችን በእንግሊዝኛ ማወቅ አለብኝ። አሁን ለምሳሌ ወንበር አለ፣ ቤቴ ጠረጴዛ አለ፣ ምን ይባላል? አሁን ለምሳሌ አልጋ ላይ እንተኛለን። ስለዚህ አልጋችን ምን ይባላል? አንሶላችን ምን ይባላል? ብርድ ልብሳችን ምን ይባላል? ትራሳችን ምን ይባላል የሚለው ነገር እነዚህን በደንብ በጥንቅቅ አድርገን ከሰራው እንጀምራለን። ከዛ በኋላ ቀስ እያልን አፋችን መክፈት እንችላለን። this is a chair ማለት እንችላለን። this is a bed ማለት እንችላለን። this is a mattress ማለት እንችላለን። this is a pillow ማለት እንችላለን። you know this is a television, this is a chair ማለት እንችላለን። this is a towel you know ማለት እንችላለን። ከአፋችን በቃ እንደዚህ this is ማለት እንችላለን። that is mattress, that is window, that is door ማለት እንችላለን። ምክንያቱም እኛ ከሰራው እንዳንጋችን ላይ
እንትን ማድረግ አለብን። ብዙ ጊዜ እኔ ይሄ ሴልፍ ኢንትሮዳክሽን ላይ ባለፈው የሆነች ቪዲዮ ሰርቼ እንትን ብያቸዋለሁ። ነገር ግን ሴልፍ ኢንትሮዳክሽን ምናምን ሴልፍ ራስን አስተዋወቅ በሚባልበት ጊዜ አንድ ሰው ምን ብሎ መጀመር አለበት? ምክንያቱም በጣም መጠንቀቅ አለብን። ምክንያቱም ስለ ራሴ ተናገር ምናምን ነገር ሰንበቴ መጥተው ስለ ራሴ ተናገር እስኪ ኢንትሮዱስ ዩርሰልፍ ምናምን ነገር ሰንበቴ መጥተው ኢንትሮዱስ ዩርሰልፍ ብለህ ምን ብዬ መጀመር እችላለሁ? ምክንያቱም ልነሳ ነው፣ ወደ መድረክ ላይ ሊወጣ ነው እና ስለዚህ ኢንትሮዱስ ዩርሰልፍ በምትባልበት ጊዜ መድረክ ነው ወጥተ አሁን ጠዋት ከሆነ ተነሳ መድረክ ላይ ወጣ ጉድ ሞርኒንግ ብለህ መቀጠል አለብህ። ጉድ ሞርኒንግ ምናልባት ከሰዓት ከሆነ ጉድ አፍተርኑን፣ ማታ ከሆነ ጉድ ኢቭኒንግ ብለህ ትነሳለህ። ጉድ ሞርኒንግ ዲር ጉድ ሞርኒንግ ብለህ የሆነ ነገር በቃ እንትን ብለህ ከሆነ ፈርስት ኦፍ ኦል ትላለህ። ፈርስት ኦፍ ኦል ታንክ ዩ ፎር ጊቪንግ ሚ ዚስ ኦፖርቹኒቲ ቱ ኢንትሮዱስ ማይሴልፍ ብዬ ነው። አሁን ለምሳሌ የሆነ መንደርደሪያ በቃ የሆነ አውሮፕላን ታውቃለህ፣ መንደርደሪያ ምናምን ነገር ስንት ምናምን ነገር ስትል አውዲየንሲን አውቶማቲካሊ ትይዛለህ። ፈርስት ኦፍ ኦል ከሁሉ በማስቀደም ፈርስት ኦፍ ኦል ታንክ ዩ ፎር ጊቪንግ ሚ ዚስ ታንክ ዩ ፎር ጊቪንግ ሚ ኢንትሮዱስ ማይሴልፍ ምናምን ነገር ብለህ መንደርደሪያ አድርገህ ከዛ በኋላ ያለውን ነገር ታስከትላለህ። ችግር የለውም እሱ። ለዚህ ነገር ምንድነው? አንደኛ ትኩረት ማድረግ፣ ሁለተኛ ጊዜ መስጠት ነው፣ ሶስተኛ ራስን ዝግጁ ማድረግ፣ አራተኛ ማረጋጋት ነው። ኮንፊደንስ የሚባለው ነገር። ስለዚህ እነዚህ ነገሮች በጣም በህይወታችን በጣም ወሳኝ ነገሮች ስለሆኑ እነዚህ ነገሮችን ማወቅ በጣም ያስፈልጋል የሚል ይኖረኛል። ስለዚህ ምንድነው ቅድም እንዳልኩ እነዚህ አክሲለሪ ቨርብስ እንደ ሜን ቨርብስ አክሲለሪ ቨርብስ ወይም ሄልፒንግ ቨርብስ ሜን ቨርብስ ኦር አክሽን ቨርብስ የሚባሉ ነገሮች በጣም ማወቅ አለብን። በአንድ ሴንተንስ ውስጥ እንደዚህ አይነት ነገሮች በሚወጡበት ጊዜ ምንድነው የሚገልጸው? አሁን ለምሳሌ አንተ የሆነ ነገር አድርገው ያለፍከውን አክሽን ገና አደርጋለሁ ብለህ ልታወራ ትችላለህ። አድርጋ አሳልፈዋል። ነገሩ ግን ሰርተህ የጨረስከውን ነገር ገና ግን ሊሰራ ነው፣ ገና እየሰራው ነው ይልት ይላል። እነዚህ አክሲለሪ ቨርብስ ሜን ቨርብስ እነዚህ ነገሮችን በጣም ጠንቅቃችሁ በጣም በመጠንቀቅ ካላወቃችሁ በስተቀር በቃ የሆነ ነገር በቃ ሰርታችኋል፣ ነገር ግን ገና ይሰራሉ፣ ገና ሊሰራ ነው ምናምን ነገር የሚለው ነገር ይሄ ሁሉ ያዛባባችኋል ማለት ነው። ስለዚህ ምንድነው እነዚህ አክሲለሪ ቨርቦች በምትጠቀሙበት ጊዜ አሁን ለምሳሌ በልቻለሁ ብላችሁ አጋጣሚ አሁን አንዳንድ ጊዜ አማርኛ የማይችሉ ሰዎች ምሳ እንብላ ምናምን ነገር ባልተዋል ምክንያቱም በልቻለሁ ለማለት ነው የሚፈልገው አይደል? እንደዛ የሆነ በቃ ሲምፕል የሆነ ነገር ላይ አሁን ለምሳሌ ምሳዬን በልቻለሁ። አሁን ለምሳሌ እጄን ታጠብ ምናምን ነገር እጄን ታጥቤያለሁ። I have had a while. I have washed my hands. አሁን ለምሳሌ እጄን ታጥቤያለሁ እንደዚህ። አሁን ለምሳሌ በልቻለሁ። I ate my lunch. I ate my lunch በሚልበት ጊዜ በልቻለሁ ነው። ሊበላ ነው ነው ሊበላ ሊቀርብ ነው። አሁን ሊበላ እንደዚህ ይኸው ቀርቦልኛል፣ ይኸው ሊበላ ነው ማለት ና አሁን ለምሳሌ ምግብ ቤት ሆናችሁ ሰንበዲው አሁን ለምሳሌ ግሩፕ ቁጭ ብላችኋልና የመጀመሪያው ለአንዱ ግሩፕ ምግብ ቀርቦ አንደኛው ግሩፕ ላይ ምግብ አጋጣሚ እየቀረበ ምናምን ነገር ገና እየቀረበ እየመጣ እያያችሁ ነው። አንደኛው ቀድሞ ቀርቧልና ኑ እንብላ ብሎ እንደማን ዋው we are about to eat ይኸው ይመጣልናል፣ ይኸው እየመጣልን ነው ምናምን ነገር ለምሳሌ we are about to eat በቃ we are about it ምናምን ነገር ትላለህ ምናምን ሊበላ ነው ይኸው እንደዚህ ቀርቦ እንዴት ተዘጋጅቶልኛል ምናምን ነገር አጋጣሚ ርቦኛል ምናምን ነገር አሁን ጠግቤያለሁ ምናምን ነገር እንደዚህ አይነት ነገር አቻላ ግራማቲካሊ ምናምን ነገር እንደዚህ አይነት ነገሮች እርስ በርስ የሚጋጩ ነገሮችን ክሊር አድርጎ ማሄድ ይፈልጋል። ስለዚህ የዛሬ ያዘጋጀነው ይሄን ይመስላል። በሚቀጥለው በሌላ ርዕስ እስከምንገናኝ መልካሙን እየተመኘሁላችሁ
ቻናሉን ሰብስክራይብ ያላደረጋችሁ ፕሊዝ ቻናሉን ሰብስክራይብ አድርጉላለሁ። ለሌሎችም እንዲደርስ ላይክ፣ ሼር፣ ኮሜንት በማድረግ እንድትተባበሩ በዚህ አጋጣሚ ጋብዛለሁ። ቸው መልካሙን ተመኘውላችሁ።